ብዙዎቻችን በህይወታችን ውስጥ ከረሳናቸው ነገሮች አንዱ ምስጋና ነው ብዬ አስባለሁ። ብዙዎቻችን ምስጋና ላይ ያለን ነገር በጣም የተያዘ ሆኖ እመለከታለሁኝ ከኔም ጭምር ማለት ነው። ነገር ግን በየትኛውም አይነት ችግር ውስጥ ያለን፣ በየትኛውም አይነት ፈተና ውስጥ ያለን ሰዎች እግዚአብሔርን ልናመሰግን ይገባል። ብዙ ጊዜ እግዚአብሔር ስላደረገልን፣ ስለሆነልን ደስ ባሉን ጉዳዮች ላይ ብዙ ጊዜ ምስጋና ስናቀርብ እናያለን። እንደዚሁም ደግሞ ከተሻገርናቸው ፈተናዎች እግዚአብሔር ስለረዳን ያኔ ምስጋና እናቀርባለን። እግዚአብሔር ስለከለከለንስ ነገር ለምንድን ነው የማናመሰግነው? እግዚአብሔር ስላልሰጠን፣ እግዚአብሔር ስላላደረገልን ነገርስ ለምንድን ነው የማናመሰግነው? ምክንያቱም እግዚአብሔር በእኛ ሰዓትና ጊዜ አይደለም የሚሰራው። ስለዚህ በየትኛውም አይነት መንገድ ውስጥ ቢሆንልንም ባይሆንልንም እግዚአብሔርን ልናመሰግን ይገባል። አንድ ክርስቲያን ይህንን ነገር ዘወትር ሊያደርገው የሚገባና ሁሌም በህይወት ውስጥ ሊኖሩ ከሚገቡ መሰረታዊ ጉዳዮች ውስጥ አንዱ ምስጋና ነው። በጣም በተደጋጋሚ የቤተክርስቲያን አባቶቻችን ሲያስተምሩ በጸሎታችን ውስጥ ሊካተቱ ከሚገቡ ነገሮች ውስጥ አንዱ ምስጋና እንደሆነ ደጋግሞ ይነግሩናል። ስለዚህ በየትኛውም አይነት ፈተና ውስጥ እንሆን፣ በየትኛውም አይነት ችግር ውስጥ እንሆን፣ ግን በእግዚአብሔር አምነን እግዚአብሔርን እያመሰገን ልንኖር ይገባል። ስለዚህ የምስጋና ህይወት ከሌለን ብዙ ነገር ልናጣ ስለምንችል ምስጋናን መለማመድ ያስፈልጋል። ስለተደረገልን ስለተሰጠን ብቻ አይደለም እግዚአብሔርን የምናመሰግነው፣ ስለተከለከልንም ጭምር እግዚአብሔርን ልናመሰግን ይገባል። ይህ ሁላችንም ልናደርገውና ልንፈጽመው የሚገባ ወሳኝ ጉዳይ ስለሆነ ማለት ነው።